የሞት ጥላ ያጠላባቸው አውዳሚ ሚሳኤሎች ሰማይን እየሰነጠቁ ሲምዘገዘጉ በከባድ ፍንዳታዎች የታጀቡ የእልቂት ድምጾች ምድሪቱን እያናወጧት ይገኛሉ። ዘመናዊ የጦር ጀቶች በሰማይ ላይ የሚያሰሙት አስፈሪ ጉሩምሩምታ የህዝቦችን ልብ በከፍተኛ ሽብር ሲሞላ፣ ግዙፍ የጦር ታንኮች መሬቱን እያረሱና እያፈረሱ በማለፍ ላይ ናቸው። የሰው ህይወት እንደ ቅጠል የሚረግፍበት፣ የከተሞች መሰረተ ልማት ወደ ፍርስራሽነት የሚቀየርበት እንዲሁም አሰቃቂ እልቂቶች በየቦታው የሚስተዋሉበት የአስፈሪ ጦርነት ትዕይንት በአሜሪካና በኢራን መካከል የተፈጠረውን እጅግ የከፋ ውጥረትና ግጭት ቁልጭ አድርጎ የሚያሳይ ነው። የከባድ ወታደራዊና ፖለቲካዊ ፍልሚያ ዓለምን በከፍተኛ የጦርነት ስጋት ውስጥ የታለ ሲሆን የሁለቱ ሀገራት የጦር መሳሪያ ፉክክር ቀጠናውን ወደማያባራ የጥፋት አዘቅት ውስጥ እየከተተው ይገኛል። በዚህ እጅግ አሳሳቢ በሆነው ዓለም አቀፋዊ ጦርነትና የውጥረት ድባብ ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ከኢራን ጋር የሚደረገው ድርድር በሁለት ምዕራፎች እንደሚከፈል አስታውቋል። ፕሬዝዳንቱ ይህንን ሂደት ቴህራን ስምምነት ላይ እንድትደርስ የተሰጣት የመጨረሻ ዕድል ሲሉ ገልጸውታል። እንደ ፕሬዝዳንት ትራምፕ ማብራሪያ የድርድሩ መጀመሪያ ምዕራፍ ዓለም አቀፍ የንግድ እንቅስቃሴ ማስተላለፊያ በሆነው የሆርሙዝ የባህር ወሽመጥ ላይ የሚያተኮር ሲሆን ይህ የውሃ መስመር ሙሉ በሙሉ ክፍት እንዲሆን ማድረግ ዋነኛው ግቡ ነው። የድርድሩ ሁለተኛውና ወሳኙ ምዕራፍ ደግሞ ኢራንን ከኒውክሌር ጦር መሳሪያ ነፃ ማድረግ መሆኑን በማስገንዘብ ኢራን በምንም አይነት ሁኔታ የኒውክሌር ጦር መሳሪያ ባለቤት መሆን እንደማትችል በአጽንኦት ተናግረዋል። አያይዘውም ትራምፕ አሜሪካ ለኢራን ከመጥፋት በፊት የመጨረሻውን ዕድል እየሰጠቻት መሆኑን በመግለጽ ኢራን ወደ ልቦኗ ትመለሳለች ብዬ ተስፋ አድርጋለሁ ሲሉ አስጠንቅቀዋል። በሌላ በኩል ደግሞ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ግዛቷን ለመከላከል ወደኋላ እንደማትል ገልጸው ሆኖም ግን ጦርነቱን የማስፋፋትም ሆነ የመቀጠል ፍላጎት እንደሌላት አስታውቋል። ግጭት በጎረቤትም ሆነ በአንድ ሀገር ውስጥ አሊያም በሀገራት መካከል የሚፈጠር በሽታን ያሉት ፕሬዝዳንቱ ሀገራቸው ድንበሯን ከመጠበቅ ባለፈ ተጨማሪ ጦርነት እንደማትሻ አረጋግጧል። ፔዜሽኪያን የሀገሪቱን ብሔራዊ ደህንነት ከውስጣዊ አንድነት ጋር በማስተሳሰር የውጭ ጣልቃ ገብነትን ለመከላከል ጤናማና ጠንካራ ማህበረሰብ መገንባት አስፈላጊ መሆኑን ጠቁመዋል። ጠላቶች ማህበራዊ ትስስራቸው እንዳይበጥሱም ጥሪ አቅርበዋል። ይሁን እንጂ የኢራን ብሔራዊ ደህንነትና የውጭ ጉዳይ ኮሚቴ አባል የሆኑት ኢብራሂም ሬዛኢ ኢራንና አጋር ታጣቂ ቡድኖቿ ከ6 ወራት በፊት ከነበራቸው አቅም ይልቅ አሁን እጅግ የጎለበተ ወታደራዊ ኃይል እንዳላቸው ተናግረዋል። የጠላቶቻቸው ዛቻም ቢኖርም በኢራን ላይ ሙሉ ወረራ መፈጸም እንደማይችሉና ማናቸውም የተሳሳቱ ስሌቶች ከባድ አጽፋ እንደሚያስከትሉ አስጠንቅቀዋል። በዲፕሎማሲው መስክም በአሜሪካና በኢራን መካከል ስለሚደረገው ድርድር የሚወጡት መረጃዎች እርስ በርስ የሚጣረሱና ከፍተኛው ዥንብር እየፈጠሩ ሆነዋል። ፕሬዝዳንት ትራምፕ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኳታር አደራዳሪነት ኢራን የድርድር ጥያቄ ማቅረቧንና ንግግሮች መጀመራቸውን ቢገልጹም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኤ ግን ይህንን መረጃ ሙሉ በሙሉ አስተባብለውታል። ቃል አቀባዩ ምንም አይነት ድርድር እንዳልተጀመረና በቀጣዮቹ ቀናትም የአሜሪካን ልዑክ የመቀበልም ሆነ የኢራን ተወካዮችን የመላክ እቅድ እንደሌለ በማሳወቅ የአሜሪካን መግለጫ ውድቅ አድርገውታል። ሲቢኤስ ኒውስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሆነ ደግሞ ምንም እንኳን ትራምፕ አዲስ ንግግሮች መጀመራቸውን ቢናገሩም በአሁኑ ወቅት የታቀደ አዲስ ድርድር የለም ብለዋል። ነገር ግን በአሜሪካ ልዑክ ስቲቭ ዊትኮፍና ጃሬድ ኩሽነር በኩል ከኢራን ተወካዮች ጋር በሶስተኛ ወገን አደራዳሪዎች አማካኝነት ግንኙነት እየተደረጉ መሆኑ ተጠቁሟል። በዚህ የዲፕሎማሲ ውጥረት መሃል ፓኪስታንና ኢራቅ ሁኔታውን ለማርገብ ከፍተኛ ጥረት እያደረጉ ይገኛሉ። የፓኪስታን የጦር አዛዥ ጀነራል አሲም ሙኒር ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ ከአሜሪካው ልዑክ ስቲቭ ዊትኮፍና ከኢራኑ የውጭ ጉዳይ ሚኒስተር አባስ አራክቺ ጋር ግንኙነት በማድረግ ላይ መሆናቸውን ዘጋርዲያን ዘግቧል። አልአረቢያ በበኩሉ አባስ አራክቺ በቅርቡ ወደ ኢስላማባድ ያቀናሉ ተብሎ እንደሚጠበቅ ዘግቧል። በተመሳሳይ የኢራቁ ጠቅላይ ሚኒስተር አሊ አልዘይዲ በዋሽንግተንና በቴህራን መካከል በመመላለስ የአሜሪካን መልእክቶች ለኢራን እያደረሱ መሆኑን የኢራቅ ፖለቲከኛ ሜሳር አልሻማሪ ገልጸዋል። የኢራቅ አደራዳሪነት ዋና ዓላማ የከፋ ቀጠናዊ ጦርነትን ማስቀረትና ኢራን በድርድር ሂደቱ ላይ ተለዋዋጭነት እንድታሳይ ማግባባት መሆኑ ተጠቅሷል። በባህር ላይ ደህንነትና ወታደራዊ እንቅስቃሴዎች ዙሪያ ያለው ሁኔታም እጅግ አሳሳቢ ደረጃ ላይ ደርሷል። የእንግሊዝ የባህር ንግድ ኦፕሬሽን እንዳስታወቀው በኦማን አልካሳብ አካባቢ ከምትገኝ 20 የባህር ማይል ርቀት ላይ አንዲት የጭነት መርከብ በማይታወቅ ተወርዋሪ አካል መመታቷን ሪፖርት አድርጋለች። ባለስልጣናት ክስተቱን በማጣራት ላይ ሲሆኑ
በመሆኑ በአካባቢው የሚያልፉ መርከቦች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። በአሜሪካ ማዕከላዊ ዕዝ በበኩሉም ኢራን ላይ የጣለውን የባህር ላይ ማዕቀብ ለማስከበር በተደረገው ዘመቻ 44 የንግድ መርከቦችን አቅጣጫ ማስቀየሩን፣ ሁለቱን ከጥቅም ውጭ ማድረጉንና በሌሎች 2 መርከቦች ላይ ደግሞ ፍተሻ ማካሄዱን አስታውቋል። ዩኤኤንአይ የተሰኘው ተሟጋች ቡድን ባወጣው ሪፖርት መሰረት ደግሞ ከሐምሌ 12 ጀምሮ ምንም አይነት የኢራን የነዳጅ ጫኝ መርከብ ከአሜሪካ እገዳ ማምለጥ አልቻለችም። በዚህም የተነሳ የኢራን የነዳጅና ፔትሮኬሚካል ምርቶችን የጫኑ በርካታ መርከቦች በኢራን የባህር ዳርቻዎች ላይ ቆሞ ይገኛሉ። ሆኖም አሜሪካና ኢራን የመግባቢያ ሰነድ ይፋ ካደረጉበት ሰኔ 14 ጀምሮ 66 መርከቦች ወደ 80 ሚሊዮን በርሜል የሚጠጋ የኢራን ነዳጅ ጭነው የኦማን ባህረ ሰላጤን ለቀው መውጣታቸውንና ከዚህም ሽያጭም የኢራን እስላማዊ አብዮታዊ ጠባቂዎች ከ6 ቢሊዮን ዶላር በላይ ገቢ ማግኘታቸው ተገምቷል። ይህ ገቢ የኢራንን የሚሳኤልና የድሮን ፕሮግራሞችን ለመደገፍ እንደዋለ የተገለጸ ሲሆን የቻይና ገዢዎች የኢራንን ድፍድፍ ነዳጅ በበርሜል ከ10 እስከ 12 ዶላር በሚደርስ ቅናሽ እንደሚገዙም ተጠቁሟል። የባህር ላይ ትራፊክ መረጃዎች እንደሚያሳዩት በሆርሙዝ ወሽመጥ በኩል ያለው የትራፊክ ፍሰት በተወሰነ ደረጃ የቀነሰ ሲሆን ሰኞ ዕለት 6 መርከቦች ብቻ መስመሩን ተጠቅመዋል። በባቢል መንደብ መስመር ግን 20 መርከቦች ማለፋቸውን የኬፕለር መረጃዎች አመላክተዋል። ከዚህ የውጭ ጫናና ጦርነት በተጨማሪ የኢራን የውስጥ ፖለቲካዊና ኢኮኖሚያዊ ቀውሶች እየተባባሱ ይገኛሉ። የኢራን ጠቅላይ መሪ ሞጅታባ ኻሜኔ ፕሬዝዳንት መሱድ ፔዜሽኪያን በሚቀጥለው ጊዜ የስራ መልቀቂያ ካቀረቡ ያለምንም ማቅማማት እንደሚቀበሉት ማስጠንቀቃቸውን የኻሜኒ ዘመድ የሆኑት ሙሐመድ ባገር ካራዚ በቪዲዮ ባስተላለፉት መልእክት አጋልጧል። ካራዚ እንዳሉት ፕሬዝዳንት ፔዜሽኪያን መንግስታቸው ከዋና ዋና ውሳኔዎች መገፋቱንና የአብዮታዊ ጠባቂዎች ጽንፈኛ ቡድን የመንግስትን አስተዳደር መቆጣጠሩን በመቃወም እስካሁን 28 ጊዜ የስራ መልቀቂያ ለማስገባት ዝተው ነበር። የውስጣዊ ፖለቲካ ሽኩቻ እያደገ በመምጣቱ ጠቅላይ መሪው የብሔራዊ ደህንነት ምክር ቤት ኃላፊ የሆኑትን መሐመድ ባገር ዞልጋድርን አንስተው በከፍተኛ ወታደራዊ አማካራቸው ሞሐሰን ሬዛኢ ለመተካት ማቀዳቸው ተሰምቷል። የአገሪቱ የኢኮኖሚ ሁኔታም ቢሆን ከባድ ፈተና ውስጥ ወድቋል። የኢራን ማዕከላዊ ባንክ ገዢ አብዱል ናስር ሄማቲ የአንድ ወር የባንክ መስተጓጎልን ተከትሎ የዋጋ ግሽበቱ በግማሽ መቀነሱን ቢያውጅም ትክክለኛው መረጃ ግን የሸቀጦች ዋጋ ካለፈው ዓመት ጋር ሲነጻጸር በ84 በመቶ መጨመሩን ያሳያል። ማዕከላዊ ባንኩ ወርሃዊ ዋጋ ግሽበት ወደ 3.6 በመቶ ወርዷል ብሎ ቢናገርም የቁጥር በዓመት ሲሰላ ከ50 በመቶ በላይ የዋጋ ግሽበትን የሚያመላክት በመሆኑ የህዝቡን የኑሮ ውድነት መከራ ይቋል። ታጃዛዴ በኢንስታግራም ገጻቸው ባስተላለፉት መልእክት የሞት ቅጣት የሰብአዊ መብትን ከመጣስ ባለፈ የኢራንን ችግሮች እንደማይፈታና በህዝቡ ልብ ውስጥም ፍርሃትን እንደማይዘራ በአጽንኦት አስጠንቅቀዋል። ጽኖት 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 አስጠንቅቀዋል።